ኮተቤ ማለት ብዙ ጠንቋዮች አሉበት ብዙ አስማተኞች አሉበት እዛ ወንዝ ውስጥ የሚገርም ሰው ካልጠፋ ቦታ መጥቶ የሚታነቀው እዛ ቦታ ፓስተር ወንድሙ 1400 አጥቢያዎችን የመትከል ቪዥን ለቤተ ክርስቲያን እግዚአብሔር አምላክ በሱ አማካኝነት ሰጥቶ ነበር ፓስተር ወንድሙ ኦልሞስት ህንጻው በተገዛ በ6 ወር ውስጥ ነው ወደ ጌታ ሄደው አሜሪካ እንዲሄድ ማንንም ኢንቪቴሽን ወረቀት አላከለት በነገራችን ላይ አባት የዲፕሎማቲክ ፓስፖርት አላቸው ብዙ ሰዎች ሲጠይቁኝ ኮተቤ ማለት ንጹህ ወንጌል የምትሰብክበት በህይወት ዘመኑ ታሞ አንድ ቀን ተይቶ ያቀ ኤልሳም ቆሎ በፓስተር ወንድሙ አገልግሎት ነው ለምን ወደ አደባባይ ለሐራጅ ሽያጭ ወጣች በሬ ገዝቼ ደሃብልቼ ወንጌል መሰክራለሁ አላቸው ምን አለ አንድ ወሩን አስታመነው ቢሆን ኖሮ እንላለን ምን ያረጋችሁ ነው አሜሪካ ለመሄድ 40 ደቂቃ መጠበቅ አለብኝ እኔ የወሊድ መቆጣጠሪያ እንዳለ ያወቅኩት 9 ልጅ ከወለድኩ በኋላ ነው ይላል እና አንተ ምን ኖሮህ ነው ቤተሰብህን እንኳን ለመመገብ እኮ አቅም የለህም ባይደው ኢትዮጵያ ውስጥ ስቲል እኮ ወንጌል ያልሰማኩ ብዙ ማህበረሰብ አለ ዛሬ እኮ ኤልሳ ቆሎ ሄደ ለመግዛት ቀጠሮ አስይዘ ነው ኢቭን ከሆነ ኪሎ በላይ መግዛት አትችል ብዙ ባለስልጣኖች በአጃቢ መተው ተካፍለው ተገልግለው ይሄዱ ነበር ለዛው ለቤተክርስቲያኒቷን ለማስፋት በጣም ሲሯሯጥ ራሱን ጎዳ ዛሬ ደግሞ በፊት ለፊታችሁ የቀረብኩበት ምክንያት አንድ ጥሪ ለማድረግ ነው ስለ ሮቦት ቤተክርስቲያን ወይም ደግሞ ፓስተር ወንድሙ ሞላ ስለሚመራት የነበረች ቤተክርስቲያን ለመናገር ነው ክርስቲያኒቱ አሁን ባለችበት ሁኔታ የሱን ወደ ጌታ መሄድ ተከትሎ ቤተክርስቲያኒቱ በተለያየ ችግር ውስጥ እንዳለች እንሰማለን እንዲሁም ደግሞ በቅርበት እንመረጃዋለን በተለያየ ሁኔታ ከጎናቸው ቆመን የደገፍናቸው ካሉበት ሁኔታ ወጥተው አገልግሎታቸውን እንዲቀጥሉ የተሰቡም ደግሞ ባለበት ሁኔታ እንዲቀጥሉ መልካም ነገር እንዲሆንላቸው በብዙ አቅጣጫ ያገዝናቸው መተናል ያንን ለማስቀጠል ግን በተፈጠሩ አንዳንድ ጉዳዮች የሚያስፈልጋቸው ነገር ጥቂት አይደለም አሁን ግን በተፈጠረ ባንዳንድ ነገሮች ወደ እዳውስ ገብቷል እሱ ከሄደ በኋላ ቆይታም ነበርና ብዙ ነገር አልተንቀሳቀሰም ቤተክርስቲያኒቷ ለብዙ ዘርፈ ብዙ አገልግሎት ብላ በገዛችው ህንጻ ምክንያት ከባንክ ጋር የተያያዘ የብድር ጉዳይ አሁን ቤተክርስቲያኒቷ በሐራጅ ልትሸጥ የቀረበችበትን ይሄንን አይነት ሁኔታ ይዤ ተቀርብ የተደባለቀ ስሜት ምለው ይሄን እቺን ቤተክርስቲያን ልንታደግ ይገባል እንግዲህ ፓስተር ወንድሙ የእግዚአብሔር አገልጋይ እንደነበረ ታውቃላችሁ ስለዚህ አሁን በውጪ ሀገር በካናዳ በአሜሪካ በአውሮፓ በአፍሪካ ለምትገኙ ወገኖች ወንድሞች እህቶች ይሄንን ጎፈንድቢ ተቋቁሟል እንደገና በተለያየ መንገድ በዚህ እግዚአብሔር ሰው ጸጋ የተጠቀማችሁ የተገለገላችሁ የዳናችሁ ነፍሳት ማአት እንደምትኖሩ እርግጠኛ ነኝ ከአጋንንት ስራት ነፃ ያወጣችሁ የተፈወሳችሁ ብዙ ሰዎች እንደምትኖሩ ይሄን ሲሰሙ እርግጠኛ ነኝ በመተችሉት ከዚህ አገልግሎት ጋር አብራችሁ እንድትቆሙ አብራችሁ እንድታገለግሉ ስፔሻሊ ካርታቸው ከባንክ ተለቆ ቢያንስ ነፃ ሆነው ወንጌልን ከእንደገና በዛቤት ሲሰበክ እግዚአብሔር ሲመለክ ነፍሳቶች ሲድኑ እንደገና እግዚአብሔር በዛቤት ሲሰራ ልናይ የምንወድ ሰዎች በሙሉ ሁላችን እንነሳ ብንተባበር እንችላለን አበው ሲተርቱ አሉ 50 ሎሚ ለአንድ ሰው ሸክም ነው ነገር ግን በየ50 ሰው ግን ቀልድ ነው አሉ እንበታተን እንስራ ይሄን ነገር እናድርግ የምትችሉትን ያህል የደስታችሁንና የበጎነታችሁን ዘር በመዝራት ይችን ቤተክርስቲያን በሐራጅ ከመሸጥና ከጸጸት እንድትታደጉ በጌታ ፍቅር ለጠይቃችሁ ወዳለሁ ሰላም ጤና ይስጥልኝ ውድ ያሌታ ሚዲያ አድማጭ ተመልካቾቻችን በአለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ ሀለንታ ሚዲያ ለእናንተ ይጠቅማሉ ያልናቸውን ጉዳዮች ወደ እናንተ ይዘን እንቀርባለን ያው እንደምታውቁት የተለያዩ ጉዳዮችን ይዘን ቀርበናል ዛሬ ደግሞ እንግዲህ እንደ ማህበረሰብ እንደ አንድ ኢትዮጵያዊ የሚመለከተን ጉዳይ ወደኛ ቢሮ መጣ በዛ ጉዳይ ደግሞ ከእናንተ ጋር ልንወያይ ሐሳቡን ልናቀርብ ወደ እናንተ መጣን በኮተቤ አካባቢ ከዛሬ 30 ዓመት በፊት የተተከለችው ቤተክርስቲያን በባንክ እዳ
በባንክ ዕዳ ምክንያት ልትሸጥ ወደ አደባባይ ወጣለች። እንግዲህ እኛ በታሪክ ስናቅ ቤተክርስቲያን ቦታ ትገዛለች፣ ቤተክርስቲያን አትሸጥም አትለወጥም፣ ቤተክርስቲያን ብዙ ህዝቦች የምታገለግል የእግዚአብሔር ቤት ናትና በሆነ በአንዳንድ ጉዳይ እንግዲህ እቺ ሮቦት የህይወት መንገድ ዓለም አቀፍ ቤተክርስቲያን በተለይ በታላቁ አገልጋይ የምትመራው ቤተክርስቲያን እሱ በህይወት ካለፈ በኋላ ቤተክርስቲያኗ በደረሰባት በአንዳንድ ጉዳይ ለሽያጭ ቀርባለች። ይህን ለመታደግ እንግዲህ እንደ ሀሌታ ሚዲያም የዚህ ፕሮግራም አዘጋጅ ወደ እናንተ እንግዲህ ይዤ ቀርብ ያለው ይህን ሊያብራራልን የቤተክርስቲያኗ ባለራዕይ ልጅ የሆነው አገልጋይ ወደኛ መጥቷል። ራሱን በደንብ ያስተዋውቅልና ምን ተፈጠረ በሚለው ጉዳይ ላይ ከሱ ጋር ውይይት እናደርጋለን። እንድትከታተሉ ጋበዝኩ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች ተደራሽ እንዲሆን አድርጎ። ሻሎም ሰላም ጤና ይስጥልኝ። እንደምን ማለበል ስሜ ፓስተር ሳሙኤል እባላለሁኝ። የፓስተር ወንድሙ በስጋም በመንፈሳዊም ልጁ ነኝ። ሶስተኛ ልጁ ነኝ። የፓስተር ወንድሙ ማለት እንደው ፓስተር ወንድሙ አሁን በቅርብ ነው እንግዲህ በኮሮና አካባቢ መሰለኝ በህይወት የሌለው የታወቀ በወንጌላውያን ቤተክርስቲያን ውስጥ ቀደምት ከሚባሉት አገልጋዮች አንዱ እንደሆነ ይታወቃል። ትንሽ ስለ አባትም ስለ ፓስተርም ትንሽ ብትለን። ፓስተር ወንድሙ ያው ከውልደቱም እድገቱም ቡታጅራ ነበረ። በጣም ሪሞት ከምትባል በጣም ከደሃ ቤተሰብ አባቱ ገበሬ ነበረ። አባቱም ለሰው ተከፍሎት ቅጥረኛ ሆኖ ይሰራ ነበረ። ፓስተር ወንድሙ እንደውም ብዙ ጊዜ ስለራሱ ሲናገር እግዚአብሔር አምላክ በሱ ላይ ሰራውን ተአምራት ሲያወራ እግዚአብሔር ተራውን ሰው ትልቅ እንደሚያደርግ ትንሽ የሆኑ ሰው እግዚአብሔር ከፍ እንደሚያደርግ ከሱ ህይወት ተነስቶ ብዙ ምስክርነት ይናገራልና ለምሳሌ እሱ ሲናገር የአንድ የሀብታም ሰው በጎችን ወይም እንደዚህ እንስሳዎችን በቀን 25 ሳንቲም እየተከፈለው ይጠብቅ ነበር እና ለትምህርት እድሜውም ሲደርስ ቤተሰቡ ካለው ድህነት ከነበረው ኢኮኖሚካል እጥረት የተነሳ እንደማንኛውም ህፃን ልጅ በትክክለኛው እድሜ ወደ ትምህርት ቤት አልሄደም ነበር እና ብዙ ጊዜ ይናገራል። ኦልሞስት እድሜው ከፍ ካለ በኋላ ነው ከክፍል 3 የጀመረውና ቁመቱም ገዘፍ ስለሚል ሰውነቱም ስለሚል አንተ ሶስተኛ ክፍል ለመግባት አለብህ ብለው ሶስተኛ ክፍል አስገቡት እና ከዛ በኋላ ነው እንግዲህ እግዚአብሔር በሱ ህይወት ላይ ያለውን እንቅስቃሴ የጀመረው። ትንሽ እንትንም ስለነበረ ሰፈርም ላይ እንዴት ነው በአሁን ቋንቋ አጠራር ካቦ ነው የሚባለው እና ያው እግዚአብሔር አምላክ አንዳንድ ጊዜ ኃይለኛ የሚባለውን ጉልበተኛ የሚባለውን አስቸጋሪ የሚባለውን አይደለም የሚጠራው እና የነበረበት አካባቢ ላይ በጣም አስቸጋሪም ስለነበረ በትምህርት ቤትም በሰፈርም እና በዛ ምክንያት አካባቢውን ለቆ ዘመድም ስለነበረው ወደ ድሬዳዋ ሄደ እና ከዛ በኋላ ያለው ህይወቱ ደግሞ በጣም አስቸጋሪ በጣም ውስብስብ በጣም በድህነት ውስጥ በመከራ ውስጥ ያለፈበት ጊዜ ነበረ እና ድሬዳዋ ነው ጌታን እንደ ግል አዳኙ አድርጎ በሙሎንጌል ቤተክርስቲያን ጌታን ያገኘው ማለት ነው። እና በአጭሩ ጅማሬው ይሄንን ይመስላል። ከየት ተነሳ ከዛ ጌታን እንዴት አገኘ የሚለውን ነገር ማለት ነው። መልካም እንግዲህ ፓስተር ወንድሙ ማን ነው በሚለው እኛም እንደ አንድ ፕሮግራም አዘጋጅ መረጃዎችን ለመሰብሰብ ፈልገን ነበረ። እንግዲህ ፓስተር ወንድሙን በወንጌላውያን ቤተክርስቲያን ውስጥ በተለይ ከለውጡ በፊት በነበረው መንግስት በነበረው አስተዳደር ጊዜ ውስጥ በመላው ሀገሪቱ ስፋት ወንጌልን በማገልገል ከሀገር ውጭም በማገልገል ይታወቃል። በጣም ይታወቀው ደግሞ በግልጽ በመናገሩ ነው። እስከ 6ኛ ክፍል ተማሪ እንደነበረ እንቁላል በመሸጥ እንደ የሚተዳደር እግዚአብሔር ደሃውን ችግረኛውን አንስቶ ለታላቅ ክብር እንደ አበቃው ሲናገር በተለይ በአሴምብል ኦፍ ጋድ በሚባለው ቤተክርስቲያን ውስጥ በጣም በተደጋጋሚ ይጋበዝ ነበርና በጣም ብዙ ሺዎች ይህንን በማየት ወደ ወንጌል ይመጡ እንደነበረ አልፎ ተርፎ ብዙዎች ደግሞ ደሃንም እንግዲህ ብዙ ጊዜ የሚሰባሰበው ማህበረሰብ ወይ ማህበረሰቡ እግዚአብሔር ወይ ደናውን ብቻ የሚመስለውን ብዙዎች ደሃዎችን ኢንስፓየር አድርጎ ወደ ትምህርትም ወደ ማገልገልም እንዲገቡ ትልቅ የወንጌል አገልግሎት ይሰጥ ነበርና በጣም ኮሚክ የነበረ በግልጽ በመናገር የነበረውና አንዱ አብራቾት የነበረ አንተ ታስታውሰው ከሆነ ትንሽ ስለሱ ኢቨንት ብታወራ። ሚገርም
እንግዲህ ወደ ጌታ ወደ አገለገለው ጌታ እስከመሄድ ድረስ በሚቆምበት መድረክ ሁሉ አንድ የሚናገረው ነገር አለ። እኔ ለቤተሰቤ ለልጆቼ ማወርሰው ንብረት ሀብት ሳይሆን እኔን ከባዶነት ወደ ሙላት እኔን ካልተማረ ወደ ከተማሩ ሰዎች ጋር ያስቀምጠኝን ጌታን ነው ማወርሰው ያለ ብዙ ጊዜ ይናገር ነበርና ይሄ ህይወት ምስክርነቱ ነው። ስለዚህ ልጆቹንም ኢቭን ባለቤቱንም በዙሪያ ያሉትን ሰዎች ኢንስፓየርድ የሚያደርገው እኔ በጣም ልጅ እያለሁ አብሬው ሸሸምኔ ሄድ ነበር። ግንደበረት የሚባል ሀገር በጣም ሪሞት ኤሪያ ኦልሞስት ግንደበረት የሚባል አካባቢ ላይ 4 አጥቢያዎች አሉን። ወለጋ በጣም ሩቅ የሚባል ማለት ነው። ድሬዳዋም ላይ እንደዛ ነበር። በመላው ኢትዮጵያ ሁሉ ቤተክርስቲያን ሮቦት የምትባለውን ቤተክርስቲያን የተከለበት ሁሉ እኛም ከስሩ የሱን የወንጌል አካሄድና መንገድ እንድንከተል እንዲው የቅድሚያ ፕራዮሪቲው ነበረ እና ከገንዘብ ከንብረት ከብር ከዚህ ዓለም ክብር አስቀድሞ ቤተሰቡ ጌታን እንዲወድ ጌታን እንዲከተል ያነበረ መሻቱም ደግሞ ፍላጎቱም። ስለዚህ እኔ በጣም ብዙ ጊዜ ከሱ ጋር አብሬ እሄድ ነበር። እንግዲህ በብላቴንነቴም ቢሆን አብረን ወንጌልን ሰራ ነበር። በዚህ አገልግሎቱ መቼም እግሩ ያረገጠው የኢትዮጵያ ቦታ የለምና ምን ያህል አጥቢያ ነበር የተከለው? የሚገርም ኦልሞስት ከ50 በላይ አጥቢያዎች ነበሩ። ያው እንደምታውቀው ቤተክርስቲያን ሰዎች ያስፈልጓታል፣ መሪዎች ያስፈልጓታል። ቤተክርስቲያን ደግሞ ከወንጌል ስብከት ደግሞ ቀጥሎ ወንጌልን እንድታሰፋ መሰረት ይዛ እንድትሰራ ፋይናንስ ያስፈልጋታል። ስለዚህ አንዳንድ አጥቢያዎች በፋይናንስም በተለያየ ምክንያት እንትን ብለዋል የቆሙ አሉ። ግን ኦልሞስት 40ዎቹ አጥቢያዎች አሁን እየተሰራባቸው ወንጌል እየተሰበከባቸው ብዙ ሰዎች እየዳኑባቸው ኦልሞስት 40 አጥቢያዎች አሉ ማለት ነው። አሁን ላይ ከ40 በላይ አጥቢያ አለ። አንዳንድ ቦታዎች ይሄ ከቦታ ማጣት ከኪራይ ከፋይናንስ የተነሳ እጥረት ደግሞ አንድ ሪሞት ኤሪያ አገልጋይ አንድ አገልጋይን ስትልክ ቤተክርስቲያን ቀለቡን መቻል አለባት፣ የቤተክርስቲያኒቷን ኪራይ መቻል አለባት። ዛሬ እንደምታውቀው ነው ወንጌል አማኙ ቦታ ሊከራይ ሲል ምን ያህል ኤክስፔንሲቭ እንደሆነ። እኛ ስለ ቦታ ሲነገር ብዙ ሰዎች ዝም ብሎ ግንቡን ወይም ቴምፕሉን የሚመስላቸው ሰዎች አሉ። ግን ምንድነው ኦፍ ኮርስ እኛንን መቅደሶቹ ግን በመድር ላይ ቤተክርስቲያን ስትኖር ትውልድ ለማፍራት በቀጣይነት ደግሞ ትልቅ ስራ ለመስራት ይዞታ ያስፈልጋታል። ይዞታ ሲኖራት በደንብ ብዙ ስራዎችን መስራት ይቻላልና ከዛ ከይዞታ ማነስ የተነሳ ክፍለ ሀገሮች ላይ የነበሩት ቸርቾች ትንሽ ግን ኦልሞስት ብዙ ቸርቾች የራሳቸው ቦታ አላቸው። ከ40 ውስጥ ከግማሽ በላይ እሱ በህይወት በነበረ ጊዜ ቦታ አላቸው ሁሉም የሮሆቦት ቤተክርስቲያን። መልካም እንግዲህ ይሄ አሁን አንተ እንደምታናገር ወይ እንደምታጨውተን በፍሬ የተገለጸ አገልግሎት መሬት ላይ ያለ እውነት ስለሆነ በጣም ትልቅ ስራ ሰርቶ ወደ ጌታ ሄደ አገልጋይ ነው አባት። መልካም እቺ ኮተቤ አካባቢ ያለችው ቤተክርስቲያን አሁን በሐራጅ ለመሸጥ ወደ ገበያ የወጣችው ቤተክርስቲያን ይሄንን ስሰማ በእርግጥ ልቤ ነው የተነካው። በእውነት በጣም ያሳዝናል። የእግዚአብሔር ቤት እኔ እስከማውቀው የእግዚአብሔር ቤት ቦታ መንገብ ቦታ ተገዝቶ ሲገነባ እንጂ የተገነባ ነገር ሲሸጥ ማየት በጣም ልብን ይነካል። እንግዲህ ይሄንን ጉዳይ ወደ አደባባይ እናንተም ለማውጣት አትፈልጉ ነበር ካለው ሁኔታ በተለይ 10 ሚሊዮን ብር የባንክ ችግር ስለመጣ ነው ወደኛም የመጣችሁትና ይሄ ኮተቤ ወንዝ ዳር የተመሰረተችው ቤተክርስቲያን አመሰራረቷ እንዴት ነበር? መጀመሪያ ቤተክርስቲያኗ በሚገርም ሁኔታ እግዚአብሔር አምላክ ሲጠራው ሰው ሁሉ የሚናገረው ፓስተር ወንድሙ ስለ ፓስተር ወንድሙ ተናገሩ ሲባሉ የመጀመሪያው ነገር ፓስተር ወንድሙ በጣም የእምነት ሰው ነው እና እሱ ቤተክርስቲያንን ፕላንት ባደረገ ጊዜ በሱ ደረጃ ወይም በሱ ልክ ነገሮችን ተጋፍጦ በ1990 በአንድ ሰው እግዚአብሔር መቼ መጽሐፍ ቅዱስ እንደሚናገር አብርሃምን ብቻውን ጠራው አይደለም የሚለው እና ፓስተር ወንድሙን ከምድረ በዳ ከደሃ ቤተሰብ ምንም ይሄን ያህል ትምህርት ያልተማረ ከ6ኛ ክፍል ግን በእግዚአብሔር ጸጋና በእግዚአብሔር ቅባት
በ1990 ሮሆቦት ቤተክርስቲያን የራሷ ይዞታ ነበራት እና እድሜውን ዘመኑን ወጣትነቱን ያለውን ነገር ሁሉ ለወንጌል ስራ ኢንቨስት ያደረገ ሰው ነበር እና ከ1990 ጀምሮ ቤተክርስቲያኒቷ የራሷ ይዞታ ነበረ እንደዛ ነው እንግዲህ ቤተክርስቲያኒቷ የጀመረችው አሁን እቺ ቤተክርስቲያን ብዙ ሰዎች ለምን ትሸጣለች ብዙ ቤተክርስቲያኖች መባ አስራት የተለያየ ፍቅር ስጦታ የተሰጠ መተዳደሪያ ማለት ነው የገቢ ምንጭ አላቸው ቤተክርስቲያኗ እንደዛ ይላትም ወይ አባት በህይወት ካለፉ በኋላ የመጣ ችግር ወይንም የመጣ ነገር እንደሆነ ይገለጻልና ግልጥልጥ በእናደርገው ለምን ወደ አደባባይ ለሐራጅ ሽያጭ ወጣች ምንድነው እሱ የነበረው ሐሳብና የነበረው ትልቅ ራዕይ ስለነበረ ደሞ በትላልቅ እግዚአብሔር ሰዎችም ደግሞ መልእክት ይነገረው ነበር ለምሳሌ አሜሪካ ውስጥ ትልቅ አገልግሎት የሚያገለግል በአለም ዙሪያ የሚያገለግል እሱ ጸልዮለት እግዚአብሔር አምላክ ትላልቅ ከፊቱም እንደሚያደርግ የተናገረው ሰው ነው ለምሳሌ ሞሪስ ኤሌሎ ኦልሞስት የዛሬ በ1990ዎቹ አካባቢ ነው የተገናኙት እና ሊድ ያረጋው ነበር ይጸልይለት ነበር ብዙ ትላልቅ ቪዥኖችን ተናግሮታል በሞሪስ ኤሌሎ በኩል እና ፓስተር ወንድሙ 1400 አጥቢያዎችን የመትከል ቪዥን ለቤተ ክርስቲያን እግዚአብሔር አምላክ በሱ አማካኝነት ሰጥቶ ነበር ለዛም ነው ክረምት አይልም በጋ አይልም ሲዝኖችን ሳይጠብቅ በመላው ኢትዮጵያ በመዘዋወር ብዙ ቤተ ክርስቲያኖችን ፕላንት ያደረገው እና እቺ ቤተ ክርስቲያን እንደዛ አይነት ችግር ውስጥ የገባችበት ምክንያት ምንድነው ብዙ አጥቢያዎችን የመትከል ቪዥን ስለነበረው ቤተ ክርስቲያኒቷ ሄድ ኦፊስ አልነበራት ሄድ ኦፊስ ደግሞ የግድ ማቋቋም ነበረብን እግዚአብሔር እድልና ጊዜ ዘመን ሲሰጣው ቤተ ክርስቲያኒቱም አብሮት የሚያገለግሉትም አገልጋዮች ቅዱሳኖችም ተባብረው ከባንክ በተወሰደ ብድር ለሄድ ኦፊስ የሚሆን ህንጻና ኦልሞስት ወደ 620 በላይ ካሬ ኦልሞስት ከ300 በላይ ባዶ ቦታ 300 ካሬ ላይ ያረፈ ደግሞ ህንጻ ለዋናው ቢሮ እንዲሆን እንዲሁም ደግሞ ቤተክርስቲያን ገቢም ማግኘት ስላለባት በቤተክርስቲያን ስም የተገዛ ይዞታ ነው ለኮሜርሻል ስራም እንዲሰራ ቤተክርስቲያን እንድትሮጥ እንዳልኩክ ነው ሚሽነሪ ለመላክ በጣም ከቅዱሳን ገንዘብ እየተለመነ በሚገርም የዛሬ 15 16 አመት ኦልሞስት 2000 ዓመተ ምህረት አካባቢ በቤተክርስቲያናችን የሆንጌል ማህበርተኛ የሚል ሰዎችን የዛ ማህበር አባል ወይም አብሮ ሰራተኛ ራሱ ዛው የሚሰራው ሰው አብሮ ሰራተኛ ተደርጎ ሁሉም ምእመን ደብተር ነበረችው ያቺ ደብተር ምንድነው በወር 2 ብር ያዋጣ ነበር በአመት 12 ብር እያንዳንዱ ከዛ ማህበር ጋር ለመቆም ያ 2 ብር ተሰብስቦ ለሚሽነሪ ላክ ነበር ቤተክርስቲያን ለመትከል እዛ የነበረውን ምእመን የወንጌል ፓሽን እንዲኖረው ምክንያቱም ተሰባኪ ብቻ ሳይሆን ራሱም ተሳታፊ እንዲሆን የተዘየደ ተሳታፊ እንዲሆን መቼም በቤተክርስቲያን ሰው አገልግሎቱ የተለያየ ነው እንደየፈርጁ ነው አይደለ አንዳንዱ በገንዘቡ ያገለግላል አንዳንዱ ራሱ ሄዶ ያገለግላል በጸሎት በተለያየ ነው እቺ የወንጌል ማህበርተኛ ግን የአዲስ ኪዳን ቤተክርስቲያን ተልኮ ስለሆነ አይደል ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ እሱ በትልቁ ቢሮ ላይ ይሄ ጥቅስ ነበር ማርቆስ 16:16 ወደ ዓለም ሁሉ ሰዎች ሄደው ወንጌልን እንዲሰብኩ የቤተክርስቲያን ተልኮ እንደሆነ ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ላይ ይሄንን ለደቀ መዛሙርቶቹ ኃላፊነት ሰጥቷል ስለዚህ የፓስተር ወንድሙም ዚልና ኢነርጂያ ነውና ምእመኑን አስተባብሮ በየወሩ 2 ብር ለወንጌል ማህበርተኛ ተብሎ ይሰጥ ነበር ስለዚህ ያን ነገር ለማስፋት መቼም አገልጋይ ያገለገለ ልጆቹ መራብ የለባቸውም አይደለ መቼም ወደ ኋላ ሄደን ብናወራ ያገልጋይ ልጆች በጣም መንግስት ትምህርት ቤት የሚማሩ ናቸው አይደለ ልብሳቸው አለባበሳቸው ኦልሞስት ባጭሩ ከዚህ ቤተሰብ ለምን ተፈጠረም ብሎ የሚያዝኑ ኤግዛክትሊ አሁን ያለው ጄነሬሽን አገልጋይ መሆን እስከማይፈልግ ምክንያቱም አባታቸው ላይ የሚያዩት ነገር ለቤተሰቡ ማቅረብ ያለበት ለምን ሙሉ ጊዜው ለወንጌል ስራ ስለሚሰጥ ስለዚህ ፓስተሩንም ያንንም ለማሳደግ አገልጋይ እንዲያርፍ ልጆቹ እንዲያርፉ በተዳሩም ደግሞ ሰክሰስፉል እንዲሆን እና ያ እንዲያድግ ተብሎ ሄድ ኦፊስ ተዋቀረ እንዲሁም ቤተክርስቲያን ደግሞ ገቢ እንዲኖራት
ያ ነገር ታስቦ ከኋላው ደግሞ 300 ካሬ 41ኛ አጥቢያ ለማድረግ ታስቦ ነበር በ2012 ከባንክ ብድር ተወስዶ ቤተክርስቲያን ስራዋን የጀመረችው ማለት ነው መልካም ይሄ ህንጻ ከተገዛ በኋላ አንተም ስትናገር እንደሰማሁት ለኮሜርሻል ዓላማ ሆኖ በሚገኘው ብር የባንክ ዕዳው እየተከፈለ ታዲያ እሱ ለምን አልሆነም ለሚሰማን ከተገዛ ወደ ቢዝነስ ተለውጦ ለታለመለት ዓላማ አልዋለም ወይንስ መክፈል አልቻለም ነው ግልጽ ለማድረግ ነገሩ ምንድነው እሱ ብድሩን ከወሰደ በኋላ አንዳንድ ጊዜ ኢቭን እንደ ቤተሰብ እንደ አብሮ ሰራተኛ እንደ አገልጋይ ያው በመንፈስም አባቴ ነው በስጋም ደግሞ እንደዛው አባቴ ነው ብዙ ነገሮችንም የተማርኩት ያየሁትም ከሱ ነው የቅርቤ ሰው እሱ ስለነበር ማለት በጣም ከልክ በላይ ይሮጥ ስለነበረ ለወንጌል ፓሽን ስለነበረው ምናልባት ያንጻ ይሆን የጎዳው እንላለን ምክንያቱም በቃ day and night ቤተክርስቲያኒቷ በደንብ ጸንታ የሚሰራው ስራ ተሰርቶ መድረስ ወዳለባት አቅጣጫ እንድትሄድ ስለነበር አይተኛም by the way ፓስተሩን ደግሞ የሚታወቀው ለሊ 9 ሰዓት ላይ በተደውልለት የሆነ ሰው ተቸግሮ ተነስቼ ሊሂድ የሚል ሰው ነው ከባለቤቱም ጋር ግብግብ ነው ምክንያቱም ዘመኑም ክፉ ነው ማን ደውሎ እንደሚጠራ አጣቅ ለሊት ቢደወልለት ተነስቶ የሚጸልይ ሰው ነው እና እግዚአብሔር አምላክ ከተራ አንስቶ ትልቅ ያደረገው ሰው ነው ግን ባለበት ደረጃ እንኳን ወደ ጌታ እስከመሄድ ድረስ ሀብታም አይልም ደሃ አይልም የተማረ አይልም ሁሉንም ሰው የሚገርምህ በብዙ ሺህ ሰዎች ፊት ቀርቦ ክሩሴድ አገልግሎ ያቃል 2-3 ሰዎችም ሲጠሩት ደግሞ አገልግሎ ይመለሳል ይሄ በጣም ብዙ አብሮት ያገለግሉ የነበሩ ሰዎች ሲመሰክሩ ፓስተሩን ደግሞ ለሁሉም ኢነርጂ እኩል ነው ይላሉ ኢነርጂ እኩል ነው አንድ ሺህም ሰው ቢጠራው ኢየሱስን ሰብኮ በኢነርጂ 2 ሰው ቢጠራው እንደዛው ሰብኮ እግዚአብሔርን አመስግኖ የሚመለስ ሰው የነበረ ሰው ነው እና ግን ለዛው ለቤተክርስቲያኒቷን ለማስፋት በጣም ሲሯሯጥ ራሱን ጎዳ እና ያውን ጠይቁን አልመለስከልኝም እሺ ህንጻው ለኮሜርሻል ከዋለ ለኮሜርሻል ብቻ አይደለም ህንጻው ከኛ በፊት የነበረ ነው ከኛ በፊት የነበረ ሰው ደግሞ ስንገዛው ኦሬዲ አገልግሎት ይሰጥ ነበር አንዳንድ አገልግሎቶች ይሰጥ ነበር እነዛ አንዳንድ አገልግሎቶች ኦሬዲ ለቤተክርስቲያን ገቢ ሆኖ እዳውን እንዲከፍል ነበር የታሰበው ነገር ግን የተወሰደው እዳ ኦልሞስት ወደ 50 ምናምን ሚሊዮን ነበር ምክንያቱም ባንኩ ከፓስተር ወንድሙ ጋር ካለው ተግባቦት የተነሳ ያው ባንክ ሲያበድር ቀድሞ ያንተን ዲፖዚት ያልታቃለ ፓስተር ወንድሙ ኦልሞስት ህንጻው በተገዛ በ6 ወር ውስጥ ነው ወደ ጌታ ሄደው ኢየሱስ በህይወት አለመኖር ነገሮችን ሁሉ ምስቅልቅል አወጣ ይያል አንደኛ እሱ ነው ኢየሱስ በህይወት አለመኖር ነው ወደዚህ ችግር ውስጥ የገባ ነው ሁለተኛው ደግሞ ኢየሱስ በህይወት ይያለ በአግባቡ ማኔጅ እየተደረገ የባንኩም እዳ ከስር እየተከፈለ ነበር በእርግጠኝነት እሱ በህይወት ቢኖር ኖር እኔ ዛሬ አልቀርብም በእውነት ማለት በሶፊት በርግጥ ለእግዚአብሔር ቤት ስራ ስለሆነ ይሄንን ማደርገው ብዙ እንትን አይለኝም ምክንያቱም ለራሴ ህይወት ለቤተሰቤ አይደለም አሁን በህዝቡ ፊት የቀረብኩት ለእግዚአብሔር መንግስት ስራ ነው እዛ ቦታ ላይ ሌጋሲ አለ እዛ ቦታ ላይ ታሪክ ተሰርቷል እዛ ቦታ ላይ ብዙ ሰዎች ታሪክ አላቸው ከፓስተር ወንድሙ እጅ የተቀቡ ዛሬ ትላልቅ ነገር ላይ ያሉ ወደ በኋላ ምናነሳቸው ብዙ ሰዎች አሉ አሁን ለምን አናነሳቸው ለምሳሌ የወንጌላውያን ቤተክርስቲያን ውስጥ አባት የሚባል ወይ ሌጀንድ የሚባሉት መሃል ያንተ አባት አንዱ ናቸው ከሳቸው ጋር ያገለገሉትን እስቲ እናንሳቸው አሁን ትላልቅ ቤተክርስቲያን ያላቸው አሉ አንዳንዶቹ በሆቴል ይሉ አሉ እስቲ እናንሳቸው ከነሱ ጋር ለምሳሌ እኔ እንኳን ትዝ የሚለኝ ቢሾፕ ዳዊት ሞላልኝ ከቢሾፕ ዳዊት ሞላልኝ ጋር ኦልሞስት በ90ዎቹ በጣም አብረው ያገለግሉ ነበር አብረው ይሰሩ ነበር ያው ዛሬ ቢሾፕ ያለበትን ያገልግሎት ስኬት ስፋቱንም ርዝመቱንም ማየት እንችላለን እግዚአብሔር አምላክ አብሮት ያገለግሉ ነበር ብዙዎቹ እና ሐዋርያው ንጉሴ ሮባ ማለት በጣም በሙሉወንጌል ታሪክ ወደ በኋላ ምስሎችም አሉ እነሱ የሚገርም አንድ ምስል ያያየው
ያንተ አባት ሲያገለግሉ ዶክተር ቶሎሳ ማይክ ይዞላቸው ዶክተር ቶሎሳ ጉዲና አሜሪካ ላይ ነው ኦልሞስት በዘጠናዎቹ እግዚአብሔር አምላክ ኦልሞስት ምድሪቷን አሳልፎ ሰጥቶት ነበር አሜሪካ ሀገር እሱ በሚንቀሳቀስበት ጊዜ ብዙ ያ እድሉ በጣም ጠባብ ነበር እግዚአብሔር አምላክ ግን ለፓስተር ወንድሙ ቢገርማ አንድ ታሪክ ልንገር እሱም ስለሚናገረው ስለሚመሰክር አሜሪካ እንዲሄድ ማንንም ኢንቪቴሽን ወረቀት አላከለት እየጸለየ እግዚአብሔር ተናገረው አሜሪካ ትሄዳለህ አለው አሜሪካ ማያውቀው ዘመድ የለም አሜሪካ ማያውቀው አገልጋይ የለም ምንም አይነት ኮኔክሽን የለውም የነበረው እግዚአብሔር ድምጽ ምን የሚል አሜሪካ ትሄዳለህ ታገለግላለህ ትላልቅ ስራዎችን ይሰራል እና እንደ አንድ ባላይምሮም እንደ መንፈሳዊም ሰው ስታይ ታምናለህ እንደ ባላይምሮ ደግሞ ስታስብ እንዴት ወረቀት ካላከል ፕሮሲጀሮች አሉ አትሄድ የሚባለው ይበዛል በጣም ተልኮም አትሄድ የሚባለው ይበዛል እና በጣም የሚገርም አንድ ወዳጅ ነበረው እሱም ኦልሞስት አገልግሎቱን የጀመረ ጊዜ በጣም አብረው ሲሰሩ የነበሩ ዶክተር አለማየሁ ይባላል በጣም ትልቅ ዶክተር ነው እና እሱን ሄዶ አማከረው እግዚአብሔር እኮ አሜሪካ ወስደሃለው አለኝ አለው እና ግን እኔ ሰው አላቅ ዘመድ አላቅ ገንዘብ የለኝ የቤት ካርታ የለኝ መኪና የለኝ ፓስተሩን ደግሞ የሚታወቀው የሆነች ቀይ ብሪፍ ኬዝ አለችው በቃ እሷን ይዞ በመዞር ነው መጽሐፍ ቅዱስን ያስቀምጣል በቃ እና በሷ ነው የሚታወቀው እና ከሩቅ ታይቶ ፓስተሩን ደግሞ መጣ ይባላል ያቺ ቀይ ብሪፍ ኬዝ ስትታይ እና ሄዶ ሲያማክረው እግዚአብሔር በዛ ዶክተር ተናገረው አንተ እኮ አገልጋይ ነህ የምን ወረቀት ያስፈልግሃል እና ቀጭን ጽሁፍ ሁለት መስመር ማጥሞላ የሮቦት ዓለም አቀፍ የወንጌል አገልግሎት ፓስተር ሊደር የሚል ጽፎ አሜሪካ ኤምባሲ ሄዶ ገባ እና ሲሄድ ከሱ በፊት በጣም ብዙ ሰዎች ነበሩ አሜሪካ ኤምባሲ ራሱ ስትገባ እንትን አለው ልብ ይመታል ምክንያቱም እያየ ብዙ ሰዎች ፓስፖርት ይዞ ተመለሰ ማለት አልተሰጠውም ማለት እና ልብ ይመታል እና ሄዶ ቁጭ አለ ከሱ በፊት እጃቸው ላይ የወርቅ አምባር አንገታቸው ላይ ውሻ የሚጎትት የሚያክል ይሄ ሄዶ አይቀርም እንዲባል አዎ የቤት ካርታ ያላቸው በጣም የሚገርም ከሱ በፊት አንድ ትልቅ እናት ነበሩ በጣም ትላልቅ ወርቅ ያረጉ የቤት ካርታ ያዙ ገንዘብ ስቴትመንት ያዙ እና ፈረንጇ ነው አለቻቸው እና ሰይጣን መጥቶ ሹክ አለኝ አለ ወንድሽ አንተ ምን አለ እና ቶሎ ሽልክ ብለህ ውጣ አየህ አይደለ መኪና አላቸው ብር አላቸው ገንዘብ አላቸው እሳቸው ግን ምን አልተባሉ አልሰጣቸውም ቶሎ ብለህ ሹልክ ብለህ ውጣ እና እግዚአብሔር የተናገረኝን ድምጽ እንደገና ወደ ውስጥ ይመጣል እና ገባ ኦልሞስት የኔን ጉዳይ እያየች 40 ደቂቃ ቆየቻለ እና በጣም ውስጤ አግሬሲቭ ሆኜ ምን ያረጋችሁ ነው አሜሪካ ለመሄድ 40 ደቂቃ መጠበቅ አለብኝ እና አስተርጓሚ ነበረች እርሶ ሰውዬ ያሞታል ወይ ተጨቃጨቃለች እሷ ጤነኛ ነው ወይ አይደረግም አሜሪካ ኤምባሲ ውስጥ አትጨቃጨቅም ጨቃጨቅ ማለት ባን ያረጋዋል ገብቷል ከፊት ለፊት ካለው ሰው ጋር ይሄን ያህል አትነጋገርም ኦልሞስት ሲስተሙ ላይ ነው የሚጽፉብህ እና እርሶ ሰውዬ ያሞታል ወይ ለምን ዝም አይሉ እና እሱም ያው ገፍቶ ሄደ ያው በጣም የሚታወቀው የእምነት ሰው ነው ፕላስ ደግሞ ለገባው ነገር ደግሞ አግሬሲቭ ነው እና እርሶ ሰውዬ እና ሴትዮ አገላበጠሽ ምን አለች ለምን ነው የምትሄደው ወንጌል ሰው የሚጠራክ ሰው የለም በቃ እግዚአብሔር ነው ትሄዳለህ ያለኝ አለች እዛ ኦልሞስት ከ40 ደቂቃ በኋላ ቆይታ መጣች ከዛ በኋላ ወዲያውኑ ቪዛው ተመታለት በጣም ይደንቅ ሲመታ ግን ደነገጥኩ አለ እና ፓስፖርቴን ኪሴ ውስጥ ከትቼ በቃ የጠፋ እስኪመስለኝ ይላልና እግዚአብሔር አምላክ በእንደዚህ አይነት መንገድ ነው አሜሪካ እንኳን ሲሄድ የመጀመሪያው ሰው የተቀበለው አብተው ከበደ ነው ዘፋኝ የኦሮምኛ አሁን ፓስተር ነው እሱ ነው የተቀበለው አሜሪካ ላይ በነገራችን ላይ አባት የዲፕሎማቲክ ፓስፖርት አላቸው ጥቂት የዲፕሎማቲክ ፓስፖርት ካላቸው ከወንጌላውያን አገልጋዮች አንዱ ናቸው የሚባል መረጃ ሹክ ተብሎልኝ እውነት ነው አው የሚገርም ኦልሞስት ፓስተር ወንድሙ በጣም እግዚአብሔር ኦፖርቹኒቲ የሰጠው ሰው ነበር
እኔ እንዳጋጣሚ ያው ይሄ የሚነሳ ስላልመሰለኝ ነው እንጂ ይዤ መምጣት ይችል ነበር ራሱ አይደም ከሌላ ሰው ሊሰማው ያ የዲፕሎማት ፓስፖርት አሁን ነበር ካላችሁ ሰዎች አዎ የዲፕሎማት ፓስፖርት ነበር የሚገርም ይሄ ሁሉ እያለ ግን ቤተሰቡን የጠቀመ ሰው አልነበረ ቤተሰቡን በቃ እሱ አለው አጀንዳ ምንድነው እኔን እግዚአብሔር ከመሬት አንስቶኛል ያልተማርኩ ሰው ነኝ ግን ከተማሩ ሰዎች ጋር አስቀምጦኛል ስለዚህ ቤተሰቤም ሀብቱ ንብረቱ ኢየሱስ ነው መሆን ያለበት የሚል አመለካከትና እሳቤ የነበረው ሰው ነውና የዲፕሎማት ፓስፖርት እንግዲህ እንደምታውቀው ዲፕሎማት ያው ቀጠሮ አይዝም ቪዛም አይጠቅም ብሎ ያው ቪዛም ጋራንትድ ነው ኦልሞስት ያ ዲፕሎማት ፓስፖርት ሲሰጥ ተአማኝነቱ በዛ ልክ ነው በሚገባበት ኤምባሲ ሁሉ ቤተሰብ ብዙ ናቸው 9 ልጅ ወልዷል እና ብዙ ሰዎች ስንት ልጅ አለ ሲባል 9 ልጅ ይላል እና በጣም ሰዎች ተገርመው 9 ልጅ ከአንድ እናት ምናምን ብሎ ኢምፕረስ ሆነው ሲጠይቁ በጣም ፈገግታን የሚያጭር ነገር እኔ የወሊድ መቆጣጠሪያ እንዳለ ያወቅኩት 9 ልጅ ከወለድኩ በኋላ ነው ይላል ለነገሩ በጣም ኮሚክም ሰው እንደነበሩ መድረክ ላይ ሰውን ያጫወቱ በጣም ሲሰብኩ በተለይ የእንቁላሏን ታሪክ ምናምን ሲያወሩ በጣም ብዙ ሰው ትዝታ አለባቸውና አሁን ምናያቸው በወንጌላ ቤተክርስቲያናቶች አባት ከሚባሉት ማለት አንዱ ያንተ አባት እንደነበሩ በህይወት ያሉ በሌሉም አሉ ቅድም ያነሳቸው እነ ዶክተር ቶሎሳ ጉዲና አብተው አሴምብል ኦፍ ጋድ ቤተክርስቲያን ደግሞ በሚገርም ሁኔታ ተቋቁማ ወደ አንድ አጥቢያ ልትከፍት ስትል ይዘዋት ሄዷትን መኪና ውድ መኪና ሰጥተው ወደ በግራቸው ወደ ቤት መጥተዋል አሉ በመስጠት የሚታመው አልነበረ እውነት ነው በጣም ማለት ሲሰጥ ደግሞ የሆነ ባካፕ አስቀምጦ አይደለም ለምሳሌ አሁን በዚህ ዘመን የሆነ ሰው መኪና ሰጠ ብትለኝ ብዙም ኢምፕረስ አያደርገኝም አክሰሰብል ነው ኢዚ ነው በ1990 ቤተክርስቲያኒቷ እግዚአብሔር አምላክ ለሱ ራእይ ሰጥቶት ይዞታውን ስትገዛ ኮተቤ ያለውን ይዞታ ስትገዛ እኔ ትዝ ይለኛል 1 ሚሊዮን ብር ነው የተገዛው በዛን ጊዜ በዛ ዘመን ማለት ሚሊዮን ብር የሰው ስም ነው ኢቭን እዚህ ሀገር የሰው ስም ነው እንደ ወንጌል ነው ያለው እንደ ወንጌል አማኙ ስታየው 1 ሚሊዮን ብር በጣም ብዙ ብር ነው እና በጣም ለወንጌልም እንትንም ስለነበረው እንዲሁም ብዙ ሰዎች ተታላሃል ይሉታል የዛን ጊዜ ያው እሱ ለወንጌል ሲያየው ሰፊ መሬት ነው ኦልሞስት 2000 ምናምን ካሬ ነው እዛ ቦታ ላይ ክሩሴድ ማድረግ ነው የሚታይ የነበረው ፍላጎትና ኦሬዲ በደላሎች ሲያገኝ ምንም በቃ ኮምፕሮማይዝ አላረገም ያ ቦታ ተገዛ ኮተቤ ማለት ሪሞት ኤሪያ ነው አሁንም ተሽይል ነገር የምችለው ምንድነው ብዙ ሰዎች ሲጠይቁኝ ኮተቤ ማለት ንጹህ ወንጌል የምትሰብክበት የሆነ ከወንጌል አገኝበታለሁ የምትልበት ቦታ አይደለም አልገባኝ ድሆችን የምትረዳበት ካለህም ሰተ የምታግዝበት ባይደው ብዙ ሰዎች አሁንም ህያው ምስክሮች አሉ ፓስተር ወንድሙ በህይወት በነበረ ጊዜ ብዙ ልጆች አድገው ዩኒቨርሲቲ እስከሚጨርሱ ድረስ ፖኬት መኒ እየተሰጣቸው ከቤተ ክርስቲያን ከ20 በላይ ተማሪዎች አድገዋል አሳድጓል አንዳንዱ ጠበቆች ሆነዋል አንዳንዱ ባንክ ሰራተኞች ሆነዋል ማናጀሮች ሆነዋል አንዳንዱ ከአገር ወጥተዋል እሱ እግዚአብሔር ቪዥን ሰጥቶት ድሆችን የማገዝ ድሆችን የመርዳት ቪዥን ስለነበረው ከ20 በላይ ልጆች ትልቅ ቦታ እስከሚደርሱ ድረስ አሳድጓል እሱ በቤተ ክርስቲያን ፖኬት መኒ እየሰጠ በጸሎትም በሁሉ ነገር እያገዘ እንግዲህ እግዚአብሔር በሰጣቸው እድል በብዙ ዓለማት ዞረዋል ከዛ መሃል አንዱ አሜሪካን ሀገር ሄደው ለሴናተር ሁሉ እስከ መጸለይ የደረሱበትና ብዙ የሚገርም የህይወት ገጠመኝ እንዳላቸው ሰምተናል እንደው በግልስ እንደው ከናንተ ጋር በሄዱበት አጋጣሚ ገጠማቸው ነገር ካለ የሚያወሩት በህይወት ቢኖሩ ኖሮ ካንተ በላይ አንተ ትንሽ ኮስታራ ነህ በጣም በኮሜዲ ናቸው እኔ ስለማቃቸው ቪዲዮዎች ኮስታራ ነኝ እኔ አይ ትንሽ አንተ ኮስታራ እሳቸው እንደዚህ ያወሩ እኔ ቆማሉ ወዳሉ በደረታቸው የተኛ እንደዛ ነበር እኔ ጋሽ ወንድሙ አገልግሎታቸውን የማየት እድል ገጥሞኛል በልጆኝና እንደገጠማቸው ነገር ቤት ውስጥ ያወሩት ያልተሰሙ ነገሮች ካሉ እኔ አንድ ታሪክ ልንገር በርግጥ እሱንም የሰማሁት የዛሬ 4 ቀን 5 ቀን ነው ኦኬ እና ይሄው ምስክር የሆነ ሰው ነው የነገረኝ ማቀው ነው እና የተወሰነ እንደዚህ ማህበራዊ ድረገጽ ላይ ሐሳቦቹ ተለቀው ስለነበረ አንድ ሰው ይሄንን ሐሳብ አጋራልን ምናልባት ስሙን መጥቀስ ሊኖርብኝ ይችላል
በመሐልም ላመስግነው በረከት ተስፋዬ ዘማሪ በረከት ተስፋዬ ማለት በጣም የተወደደ እግዚአብሔር ሰው ነው ዘማሪ በረከት ፓስተር ወንድሙን ያቀዋል ላስት ታይም በአንድ አጋጣሚ በአንድ ወዳጄም በኩል እንደዚሁ ተገናኘን የሚገርም የዛሬ 3 ዓመትም አንድ ቦታ ላይ አግኝቸው በረከትን ያው ስለምንተዋወቅም ደውልልኝ መጣለው አገለግላለሁ ብሎኝ በዛ ተለያይተን አንዳንድ ጫናዎች ስለነበሩብኝ እንደገና ከ3 ዓመት በኋላ ነው የተገናኘ ነውና ከዘማሪ ይድነቃቸው ጋር ሆኜ ነበር ያገኘዋቸው አንድ ቦታ ላይ እና ስለ አባቴ ብዙ ነገር ነገረኝ እና አባቴ የወንጌል አርበኛ ነው እሱ ስለሱ ብትናገር በኮንፊደንስ ነው ልትናገር የሚገባ ብሎ ብዙ ቦታ አብረው እንዳገለገሉ እና እንዳልከው ጨዋታ ፈጣሪ ነው ተግባቢ ብቻ አይደለም ሁለት ሰዎችን ያግባባል ከራሱ ጉዳይ ከሚሮጠው ይልቅ ባንተ ጉዳይ ላይ ብዙ ሚለፋ ሰው ነው የሆነ ይጠቅማል ብሎ ካሰበ የትም ቢሮ ውስጥ ይገባል ይዞክ እግዚአብሔር ፌቨር አድርጎታል እግዚአብሔር ሞገስ ሰጥቶታልና ለዘማሪ በረከት ይሄንን ሐሳብ አወቀ እና ከበረከት ጋር ያንንም ነገር አወራንና ይሄንን ወደ ሶሻል ሚዲያ ላይ ኦልሞስት በረከት ተስፋዬ በጣም ብዙ ተከታይ ያለው ፌስቡክን እንኳን በታይ 300,000 በላይ ተከታይ ነው ያለው የቤተ ክርስቲያኒቱን ሸክሜ ነው ብሎ ፓስተር ወንድሙ አገልግሎት መቀጠል አለበት እዛ ቦታ ላይ ብዙ ታሪኮችን ሰምተናል ብሎ በድፍረት የፓስተር ወንድሙንም ሐሳብ አስተላለፈ እና ያንን አይቶ አንድ ድሮ የፓስተር ወንድሙ ወዳጅ የነበረ አብሮት ያደገ አብሮት ያሳደገው አንድ ሰው ደወለልኝ ከድሬዳዋና የበረከት ተስፋዬን ማስታወቂያ ስለ ፓስተር ወንድሙ ስለ ቤተ ክርስቲያን ያለው ነገር አይቶ ነው የደወለልኝ እና በጣም አንድ ቴስቲሞኒ ነገርኝ እኔም ማላቀው አባት ጀግና ነበረ እኔም ዛሬ አንዱ ካለሁበት ነገር ወጥቼ እንድጽናና የሚያደርገኝ ነው በቃ በእርግጠኝነት አሜሪካኖች አንድ ንግግር አላቸው from ash ወይን ከአመድ ውስጥ እንደገና ህይወት እንደሚወጣ ይናገራሉ ስለዚህ ዛሬ በጣም እርግጠኛ ነኝ ከማይመስል ነገር ውስጥ እግዚአብሔር ጥሩ የተሻለ ነገር እንደሚያወጣ እና ተፈትኖ ማለፍ ደግሞ ነገ ታሪክ እንደሚሆን እና ምን አለኝ አባት ጀግና ነበር አንድ ታሪክ ላጫውታለኝ እና ያጫወተኝ ታሪክ ምንድነው ገና የተነሳ አካባቢ እኔ ድሬዳዋን የተወለድኩት ኦልሞስት በ2 ዓመቴ ነው ወደዚህ የመጣሁት ድሬዳዋ 3 ልጆች እዛ እኔ የተወለዱት 6ቱ ደግሞ እዚህ ነው የተወለድነው እና አገልግሎት በጀመረ ጊዜ አካባቢ ላይ ያሉ ሰዎች እዛ አካባቢ ያሉ ቅዱሳኖች የሚያምኑ ማያምኑ ሰዎች ያውቁታል ደፋር ነው ግን ደሃ ነው ገንዘብ ያልነበረው ነው እግዚአብሔር ጠራው ያንን እምነቱንና ያንን ድፍረቱን ደግሞ እግዚአብሔር ተጠቀመበት አይተከሆነ መጽሐፍ ቅዱስም ላይ ብዙ የእግዚአብሔር ሰዎችን እግዚአብሔር ምንም ነገር ከመናገራቸው ባላቸው ባህር ይገለጻል ኤግዛክትሊ እና ደግሞ የመጀመሪያውም ደግሞ እግዚአብሔር አድሬስ የሚያደርጋቸው አትፍራ ነው ምክንያቱም እምነትና ፍርሃት አብሮ ስለማይሄድ እና ጌዲዮንም ጋር መጥቶ ያንን ያለው እንዳትፈራ አይደለ እና ስለ አብርሃምም ካነሳን ያንን ነው እግዚአብሔር እና ስለዚህ እግዚአብሔር አምላክ ያንን ነው የተጠቀመበት እና አንድ ቴስቲሞኒ ምን ነገረኝ እዛ ላሉት መሪዎች ሄዶ ወንጌል መስበክ ፈልጋለሁ ሜዳ ላይ ስለዚህ ምንም አልነበረውም እናንተም ከቤተ ክርስቲያን የተወሰነች ገንዘብ ቻሉኝ እኔ ደግሞ ብዙውን እችላለሁ በሬ ገዝቼ ደሃብልቼ ወንጌል መሰክራለሁ አላቸው ያልተለመደ ማለት 80ዎቹ ላይ እኮ ነው እኮ 90ዎቹ መጀመሪያ 80ዎቹ ላይ ነው ኦልሞስት 86 87 አካባቢ ላይ ነው እና ምን አሉት እዛ የነበሩት መሪዎች ኑሮውን ስለሚያውቁ ቤተሰቡን ራሱ መመገብ የማይችልበት ሁኔታ ላይ ነው ያለው ጌታን አምኖ ነው የሚያገለግለው እና አንተ ምን ኖሮህ ነው ቤተሰብህን እንኳን ለመመገብ እኮ አቅም የለህም እና ብለውት ካለውት ነገር አንፃር አልተቀበሉት እና የድፍረት ሰው ስለነበረ ቀኑን ወስኖ ስለነበር የሚገርምህ ሲመሰክርልኝ እንደዚህ አለ የዛን ቀን በሬውን ሜዳ ላይ አጋደመዋል ከየትምጣ አይታወቅም ማን ይርዳ አይታወቅም በሬው ታረደ ዶች በሉ ወንጌል መሰከራል ቁርጥ ተበልቶ ቁርጥ ተበላ የመጀመሪያ ስብከት ይመስ ከዛም በኋላ የሚቀጥል አይመስልኝም አዎ ያው እንግዲህ አሁን እንደምንሰማው በተለያየ ሚዲያ እንደውም ከህዝቡ ገንዘብ ይወሰዳል እንጂ ህዝቡን ያበላ የሚሰብከኛው ትሬንድ ወይንም ይሄ ልምድ ከእንደገና አንተም ብትቀጥሎ ጥሩ ነው ፓስተር ወንድሙ ምን ነበር ያመናል ህይወቱ ስልፈት አልተጠበቀ ነው በወንጌላንም በቤተሰብ ቀርቶ በሚሰሙ ሁሉም ሰው ነው የደነገጠውና ምን ነበር ወደ ጌታ ሄዳ አካባቢ ላይ መቼም ከነበረው ጥንካሬ ከነበረው እምነት
ተነሳ ማናችንም እንደ ቤተሰብ አብረውት ደግሞ እንደሚሰሩ አገልጋዮች ያልተጠበቀ ድንገተኛ እኔ እንደውም ሰሞኑን አውርቼው አላውቅም ግን ምናልባት ማውራት ካለብኝ በጣም ውስጤ ላይ የሚፈጠር ጥያቄ ነበር ማለት ባይሆን ነበርና ያም ነገር ምንድነው በርግጥ የእግዚአብሔር ጊዜና ሰዓት እኛ እጅ ላይ ስለሌለ በሱ ሰዓት ስለሆነ ሁሉ ነገሮች የሚሆኑት በጣም የሚገርምህ የታመመ ጊዜ እኔ ነኝና አንድ ሰው ኮሪያ ሆስፒታል ይዘነው ሄድ ነው እና እዛ የነበረው ዶክተር ትንሽ ቴክ ኬር አደረገውና በቃ ኖርማል ነው ቤት ላይ ትንሽ ይሄ ትንፋሹ የሚቆራረጥ ነገር ስለነበረው ኦክሲጅን ቤት ተከራዩና እኔ ቴክ ኬር አደረገዋለሁ አለን እና እንዳጋጣሚ እሱ ተራውን ስለጨረሰ ተረኛ ዶክተር ነበር ስለጨረሰ በቃ ስልክ ደውልልኝ እኔ አሁን ልወጣ ነው ከሰዓት መጥቼ ኬር አደረጋለሁ ብሎ ከዛ ሌላ ሰው ሲተካ ያለውን ድምጽ አይ ይሄማ በፍጹም መሄድ የለበትም ብሎ ወደ ሌላ ወደ ኢመርጀንሲ ወደ ሚሊኒየም አዳራሽ ወደዛ ሄደ በጣም ነው ምናዝነው ኢቭን ቢሄድ እንኳን ምናልባት ወደ ጌታ በህይወት ዘመኑ ታሞ አንድ ቀን ተይቶ አያውቅም ኦልሞስት አንድ ወር በላይ ሚሊኒየም ቆይቷል ውስጣዊ ችግርም የለባቸው የሚከታተሉት መድኃኒት ደም ግፊት የለም ኩላል ምንም ነገር ስኳር የለም እንደዛ የሚሰራ ሰው በዛ እድሜው ምንም ነገር አልነበረበት እኮ የህመማቸው ምን አለ ሐኪም እንደው በጊዜው መጀመሪያ ጊዜ አይ ቲንክ ንፋስ ነካውና ኒሞኒያ ያሉት መሰለኝ ከዛ በኋላ ነው እዛን ጊዜ ኮሮናም ታይም ነበር ከኮሮና ጋር የተያዘ ሃይ በነበረበት ኮሮና ከባድ በነበረበት ሃይ በነበረበት ጊዜ ነውና በጣም ሪግሬት ማድረገው አንድ ነገር ያው ዛሬ ላይ ሆነን ስለሆነ የምናወራው እሱ በአባቱ ቅፍ ነው ያለው ምን አለ አንድ ወሩን አስታመነው ቢሆን ኖሮ እንላለን አጭር ጊዜ ሆነ ማለት ነው ኦልሞስት ኮሪያ ሆስፒታል ገባ ከዛ ቀጥታ ወደ ሚሊኒየም ይሄ ሰዎች ወደ የሚቆዩበት ወደዛ ሄደ ያው እዛን ጊዜ ብዙ ጥረትም ነበር የኦክሲጅን ጥረት ነበር ሰዎች ቦታ ለማግኘት ራሱ በጣም ከባድ ጊዜ ነበር ሬር ነበር እና ያው እሱም ካለውም ታዋቂነት የተነሳ ያው ቦታም አልታጣም ቦታም ተገኘ ግን በጣም ወደ ጌታ ከሄዳ አይቀር ምን አለ ልጆቹ አስተሞት ቢሆኑ ባለቤቱ ያን ነው በጣም ዛሬ ነው ያወራሁት ለማንም ሪግሬት አደርጋለሁ ምን አለ ያንን ዶክተር ሰምተነው ቢሆን ኖሮ ወደ ቤት ይዛችሁ ወደ ጌታ መሄዱ ካልቀረ በደንብ ሰውን እኮ አንዳንድ ጊዜ በእኛ ሀገር አባባል አንድ ቢላል ማለት በቃ አስተመኸው ከሆነ ምንም የሚቆጭ ነገር አይኖርም በቃ አድርገሃላ እሱ ዘመኑን ሁሉ ሲሮጥ የነበረ ሰው አንድ ወር እንኳን ቤተሰቡ ኬር አድርጎት ቢሆን እንደው በዛ ሁኔታ ውስጥ መቼም አንተ ቀርበና ያለውና እስከሚሞት ሹክ ያሉ ነገር ይኖር ይሆን እንደው ያልስም እንደው በቃ አንተ ውስጥም የተቀመጠ ሚገርም እስከሚሞት ቀን ድረስ ደና ነኝ ነበር የሚለው ደና ነኝ ደና ነኝ ነበር ያው ጨዋታቸው ምናምን ለበረ ማለት ነው ደና ኢቭን እኛ አልገባንም ነበር ያው እኔ ቀደም ኦልሞስት እኔም አሁን ነው ባይ ዘ ዌይ ሁኔታውም እንደዚህ አሁን ስታይ ትልቅ ሰው መስላለሁ ምናምን ኦልሞስት 85 ላይ ነው የተወለድኩት እኔ 85 ላይ 85 እኛ እኮ 85 መንግስት ይወርድ ብለን ድንጋይ እንወርወር 85 ላይ ነው የተወለድኩት ኦልሞስት ፊትም የመጣው ይሄንን ኃላፊነት ከተቀበልኩ በኋላ ነው ጸጉሬም ጭምር አንተ ራሱ ተጋብቶ ጫናው በጣም ሃይ ነው እንግዲህ አስብ ምናልባት ስፖርት ቤት ሰርተ ከሆነ የመጀመሪያ ቀን ስትሄድ 100 ኪሎ ብታነሳ በሚቀጥሉት ጊዜያቶች ካልጋላ አትነሳ ትችላለህ በአቅምህ ነው እና ልክ እሱ ሲያርፍ የሱ የተሸከመው ሎድ ሁሉ ነው መሪዎች ላይ እኛ ላይ ወደቀው እና ከዛ የተነሳ ነው እንደዚህ ሆነውና እሱ ወደ ጌታ ሊሄድ አካባቢ አይ ቲንክ 3 ቀን ነው 4 ቀን ሲቀረው አልገባንም ግን ከዛ ተደውሎልን ዶክተሮች ደና ነው መታችሁ ቃውን እንድትወስዱ ነው ምናምን አሉ you don't understand ሞባይሉን እና ምናምን ይዞ ነበር ያው ብቻውን ስለሆነ ስልክ በዛም ደግሞ ቴሌግራም ላይ ፎቶ ራሱን ያነሳ ይልክልን ነበር ይሄ ላይ ፊቱ ላይ አለ ማየት ማልፈልገው ፎቶ እና ሞባይሉን እኔ ነኝ እንደውም ሄጄ ወሰድኩት
እና የመሰለው እየተሻለው ነው የመሰለን እና ትንሽ አይምሮን ቢዚ ያደረገው ስለሆነ ሰጡን ስልኩን ይሁን እንግዲህ ችግር የለውም ይሄን በእግዚአብሔር አይን ቀላል ነው ይላል የእግዚአብሔር ቃል ይሄ 10 ሚሊዮን ብር ነው ቤተክርስቲያኗን ለማትረፍ በባንክ ዳ ያለው ይሄ ማለት በጣም ትልቅ ጉዳይ አይደለም አሁን በወንጌላውያን ቤተክርስቲያን ውስጥ በቅርብ ጊዜ አንድ ትሬንድ አይተናል ለምሳሌ መቄዶንያ የሚባል የአይምሮ ማን አባቶች ማቆያ ገቢ ማሰባሰቢያ ፕሮግራም አድርጎ ነበር እዛ ገቢ ማሰባሰቢያ ላይ ሁሉም ኢትዮጵያዊ እርብርብ ሲያደርግ አይተናል በደንብ ትምርት ይሆነናልና ያው ደግሞ በወንጌላውያን ቤተክርስቲያናት ውስጥ ያለ 30 ዓመት የቆየች ጥንታዊ ቤተክርስቲያን በትልቅ ባለራዕይ ተመራ የነበረ ባለራዕይ ወደ ጌታ ሄዷል እቺ ቤተክርስቲያን ከመሸጥ መትረፍ አለባት የሚል ጥሪምኛም እናስተላልፋለን ቀላል ነው ይሄንን በማስተባበር በመላው ዓለም ላሉ ለበቀና ለሆኑ ኢትዮጵያኖች ጥሪ ለማስተላለፍ ወደኛ እንደመጣው ታሪኩን መጀመሪያ ዘርዝረናል እንደው ምን አሰባቸው ከኛ ጋር ውይይት አድርጋቸዋልና እንደው ወደ ማጠቃለያው ይሄድን ብን ይሻላል ብዬ ነው የቀረ ነገር ካለ ከዛ ቀድመም ተነገረን ካለም ይቻላል የቀረ ነገር የለም ግን ያው ቤተክርስቲያኒቱና ፓስተር ወንድሙ የሚያገናኛቸው ታሪክ ስላለ ነው ስለ ፓስተር ወንድሙ አንስተን ያወራን ያለ ነው እንጂ ከረንትሊ አሁን ኢሹ ቤተክርስቲያን መትረፍ አለባት ቤተክርስቲያን ትውልድ የሚድንበት ነው እኛ ቤተክርስቲያን ላይ ኢትዮጵያ ውስጥ በኢትዮጵያ ዙሪያ የተተከሉትን ኮተቤ ላይ በብዙ ሺዎች ሰዎች ጌታን አግኝተዋል ብዙዎች ተፈውሰዋል ብዙዎች ከአጋንንት ከአስፋልት ላይ እየጮሁ ሲገቡ አቃሉ ብዙ እብዶች ራቁታቸውን ገብተው ሲፈወሱ አቃሉ እውር ሲበራ ይቻቃሉ ይሄንን ምልህ ብዙ ሕያው ምስክር ሰዎች እንዳሉ ነገም ብጠይቅ ማቅረብ የሚችላቸው ሰዎች አሉ እና ብዙ ወንጌል የተሰራበት ቦታና ከዛች ቤተክርስቲያን እዛ ቦታ ላይ የሚገርም እዛ ቦታ ላይ ከመተከሏ የተነሳ ከኛ አጠገብ የወልገሞ የሚባል ወንዝ አለ ካጠገቡ ደግሞ ወንድራ ደጃዝማች ወንድራ የሚባል ትምህርት ቤት አለ እዛ ወንዝ ውስጥ የሚገርም ሰው ካልጠፋ ቦታ መጥቶ የሚታነቀው እዛ ቦታ ነው በቀን 1-2 መኪና እዛ ውስጥ ይገባል እዛ ይሄ የጨለማው ዓለም ኪዳን ያደረገበት የሚገርም ኮተቤ ማለት ብዙ ጠንቋዮች አሉበት ብዙ አስማተኞች አሉበት ዙሪያ ተራራው ላይ የሰፈሩት እነሱ ናቸው እንግዲህ አሁን እንደውም እግዚአብሔር ይመስገን ከላይ ለቤተ መንግስቱም ልማት ከታች ለመንገድ ከታች ደግሞ ለመንገድ የእናንተንም ቤተክርስቲያን ነክቷል አለ የተወሰነ ነክቷል እና ወደፊት ያቺ ቤተክርስቲያን በጣም ጥሩ ይዞታ ጥሩ ቦታ የሚሰራበት ደግሞ እግዚአብሔር ይረዳናል ናው ማለት እግዚአብሔር በትውልድ ይቀጥላል ብዬ አምናለሁ እግዚአብሔር በእኔ የሚቀጥለው ነገር እንዳለ አምናለሁ አብሮኝ ከኔ ጋር ከሚሰሩ ሰዎች ጋር አብሮ የሚቀጥለው ነገር እንዳለ አምናለሁኝ ምክንያቱም እግዚአብሔር አምላክ ከባዶ ምንም የሆነ ነገር ማውጣት ይችላል አይደለ ሙት ከነበረው ነገር ህይወት ያለው ነገር ማውጣት ይችላልና እዛ ቦታ ላይ እግዚአብሔር ይረዳናል ህንጻ ይሰራል እንደገና ብዙ አጥቢያዎች ደግሞ ተጨምረው ይተከላሉ ብዙ ሰዎች በመላው ዓለም ባይደው ኢትዮጵያ ውስጥ ስቲል ወንጌል ያልሰማኩ ብዙ ማህበረሰብ አለ ስቲል መድረስ ያለብን ብዙ ሪሞት ኤሪያዎች አሉ እና ብዙ ወንጌል መሰራት እንዳለበት እንደዛ አምናለሁ የዚች ቤተክርስቲያን ተልኳ መነሻውም ደግሞ ያነበረ ስለዚህ እግዚአብሔር ይረዳናል አንድ ታሪክ ብቻ ነገሬን ያው አጠቃልላለሁ የሚገርምህ አገራችን ላይ ብዙ ፊገር ቢባሉ የታወቁ ሰዎች አሉ ከነዛ መሃል አንዷ በፓስተር ወንድሙ አገልግሎት ብለስ የተደረገች የተባረከ ብዙዎች አሉ ማንሳት ይችላል እንትና በይ ኤልሳ ቆሎ ኦልሞስት እሱ ታሪኳ በጣም በማንበብ ነው ያዩትና ካንተ አባት አገልግሎት ጋር ተያዘ ነው በጣም አው የሚገርም ፓስተር ወንድሙ ያገኛት እሷ ይሄ ምንድነው ይባላል አሁን ወደ ደብረ ብርሃን ስትወጣ ወደ ምስትወጣ ይሄ በጆግ አርገው በገብስ ሚሸጣላ ነው ሚሸጡ እንደ እናቶች እንደዛ በኪል እንደዛ ምትሸጥበት ሁኔታ ላይ ነው እግዚአብሔር ያገኛት እና እግዚአብሔር በሱ በኩል ተናገራት ምን ብሎ ትልቅ ቦታ እንደሚያደርሳት በዚህ በቆሎዋ ደግሞ ስሟን ብራንድ እንደሚያደርገው ዛሬ እኮ ኤልሳ ቆሎ ሄደ ለመግዛት ቀጠሮ አስይዘ ነው
ኢቭን ከሆነ ኪሎ በላይ መግዛት አትችልም ገንዘብ ስላለ በመላው ዓለምም ደግሞ ኤልሳ ቆሎ እንደ ኢትዮጵያ ብራንድ ማስታወቂያ ነው በመላው ዓለም አለ ጣሙም የተለየ ነው ምክንያቱም በአኖይንቲንግ የተጀመረ ስለነበር እሷ ማለትም ያንተ አባት ፓስተር ወንድሙ ጸልዩላት ይሄን ታሪክ ሰዎች ሲያወሩት የሰማሁት ተጸልዩላት እግዚአብሔር ረድቷት እንደተነሳች እንጂ በፓስተር ወንድሙ እንደነበር አላቀም በደንብ አብራራልን በፓስተር ወንድሙ ነው እግዚአብሔር ተናግሯት ሚገርም እንዲሁም አንድ አገልግሎት ነበራት ተናገራት አይ ቲንክ ሀገሩ ምናልባት አሁን ወደ አይምሮይ ላይ መጣ ይችላል አብራው ትዞር ነበር ወደ ክፍለ ሀገር እና አንድ ቦታ ላይ እሷም እንደዚሁ እንዲ ቆሎ ምን ለመግዛት ወደ አንድ ሀገር ወደ እሱም ክሩሴድ አዘጋጅቶ ሄደች እግዚአብሔር ተናገራት ሚገርም ትላልቅ ነገር ሆነ ኢቭን ያ ቆሎ ልትገዛበት የያዘችውን ብር ፓስተር ወንድሙ ሲሄድ የሚጸልይ ግሩፕ ይዞ ነው የሚሄደው እሱ ሲያገለግል እንዲጸልዩ አንድ ክፍል ላይ ሆኖ የሚጸልዩ ሰዎች አሉ ይዞ የሚሄደው ወንጌላውያኖች አሉ ሚገርም እግዚአብሔር ተናገራት ጥቂት ብር ነው የዛን ጊዜ ያው ትንሽም ብር ቢሆን ሰዎች አድሬስ ያደርጋልና ያ እግዚአብሔር በመናገሩ ምክንያት ያ ልትገዛበት ሄደችውን ቆሎ ራሱ እዛው አገልጋዮችን ጋብዛ ለአገልግሎት የሚሆነው ነገር አድርጋ ይሄው ዛሬ ያለችበትን ማየት እንችላለን እኔ እግዚአብሔር ትልቅ ቦታ ከደረሰች በኋላ ከአዲስ አበባ ውጪ እንደዚሁ እንትኑ የሚመረትበት ቦታ ብዙ ቀን ሄደን ጸልየን እናቃለን እና ኤልሳም ቆሎ በፓስተሩ እንደሞ አገልግሎት ነው ብዙ ጓደኞች ነበሩ የላቭሊ ብስኩት ባለቤት አሁን በርግጥ የለም እሱ እና ገነት ክትፎ በጣም እየሄድን በጣም ብዙ ሰዎች ብዙ ባለስልጣኖች መተው እስከ ቤተ መንግስት ይገባቸው ጸልዩ ነበር አዎ ኢቭን ከዚህ ከለውጡም በፊት ብዙ ባለስልጣኖች በአጃቢ መተው ተካፍለው ተገልግለው ይሄዱ ነበር ከለውጡም ደግሞ በኋላ እንዲ ስም ማንሳት ላይኖርብኝ ይችላል በጣም አገልግሏል እግዚአብሔር ደግሞ የተናገረው ቅዱስም ጳውሎስ እንዳለው በቄሳር ፊት ልትቆም ገባሃል አይደለ እግዚአብሔር በነገስታቶችን ፊት አቁሞታል ጸልዩዋል ሚገርም ኤም ለውጥ ከመምጣቱ በፊት በኢትዮጵያ ላይ ትላልቅ ትንቢቶችን ተናግሯል የመጀመሪያው ነገር ኢቭን በፓርላማ ውስጥ በጸሎት እንደሚጀመር ትላልቅ በቪኤችኤስ አሉ ዶክመንተሪውን አሰርተን ለቃል በቪኤችኤስ በድሮ አሁን ዛሬ ቴክኖሎጂው ተቀይሯል ኢቭን በግለሰብ ደረጃ ኢትዮጵያ ውስጥ እንደዚህ ካሜራ በማምጣት እንደዚህ ስቱዲዮ በማዋቀር የዛሬ 30 ዓመት ያመጣቸው ካሜራዎች አሉ ይሄ ቪኤችኤስ የሚይዙ ማለት ነው ትላልቅ አሉ እስከ ዛሬ ስቶር ካናገር ማለት ነው አዎ ስቶር ውስጥ አሉ ኦሬዲ አሁን ለጊዜው ለዘመኑ ኬፓብል ስላልሆኑ አይደል አይ እንደ ማዕከል ሆኖ ግን ሂስትሪ ሆኖ ቢቀርብ ጥሩ ነው አሉ በጣም ብዙ ካሜራዎች አሉ ዶክመንታቸውም አሉ አይደል ዶክመንታቸው አለ ስለ ሀገር የሚገርም አንዱ ሌላ የተናገረው የዛን ጊዜ ይሄን ትንቢት ሲናገር ኢትዮጵያ ውስጥ ትላልቅ ሆቴሎች ይሰራሉ ብሎ ተናግሯል የዛን ጊዜ በጣም 2-3 ሆቴሎች ነበር የነበሩት ብዙ እንግዶች ይመጡብናል እና እንደዚሁም ደግሞ ፓርላማው በጸሎት ይጀምራል ብዙ የክርስቲያን ሚዲያ ቻናሎች ይመጣሉ ኢቭን ከዛ በተጨማሪ ደግሞ የመንግስት ሚዲያዎች ራሱ ወንጌልን ይሰብካሉ ብሎ ይሄንን ቪኤችኤስ ላይ ያለ በዶክመንት በዋይት ማለት የዛን ጊዜ የነበረው የካሜራውን ጥራት ታቃለ እንዴ ትላልቅ ትንቢቶችን ተናግሮ እግዚአብሔር ከአንደበቱ ጋር የሰራለት ሰው ነው ሚገርም ነው እንግዲህ እነዚህን የመሳሰሉ ያልተናገርካቸው ብዙ ሀብታሞች ባለጸጋዎች ባሉበት 10 ሚሊዮን ብር አጣን በተክርስቲያናችን ልትሸጥ ነው ማለት እጅግ የሚያሳዝን ጉዳይ ነው ብዬ ነው ማም ነው ለግል አልመጣህም ለችግር አልመጣህም የመጣው በአባትን ባለራይነት የሄደችው በተክርስቲያን በዚች በመታል ብር ለሽያጭ መቀረቧ በጣም የሚያሳዝን ነውና ይሄን ጉዳይ ካመጣ በኋላ እኛም ደግሞ ቀኝ እጃችን ሰተን ነገሮችን ለመፈጸም አስበናልና እስቲ ወደ ማጠቃለያ ሐሳብ አሁን ገቢው በምን ይሰብሰብ ምን በሚለው አንተ ባለቤት ስለሆን በዚህ ኦን አርገነው ጉዳዮቻችን ብንጨርስ ምን አለ መሰለ ያው የባንክን ጉዳይ ታቃለህ እኔ አስቀድሜ ላመሰግናቸው ወዳለው እነሱ ፓስተር ወንድሙ ካለው ሌጋሲ አንፃር
እንደዚህ ይሄን ያህል ፐርሲቭ አድርገውናል ታክሰውን ገንዘቡ ምን ከፍልበትን እያገዙን አይዟችሁ እያሉን እዚህ ደርሰናል ያው ደግሞ እንደ ህግ ደግሞ ስናይ ቢዝነስ ነው ባንክ ስለዚህ ከሆነ ሊሚት በላይ ስትሆን ደግሞ የራሳቸውን እርምጃ ይወስዳሉ በዚያ እንትን ውስጥ የምናገረው ነገር እኛም የተወሰነ አሁን የተሰጠንን ወርም ኤክስቴንድ እንዲደረግ እኔ አሁን በጣም እንዲህ ዝም ብዬ አንዳንድ ጉዳዮችን ለማስፈጸም ተጠቀምባት መኪና ነበረች እሷንም ኦሬዲ ሸጫለሁ ኦልሞስት 2 ወር ሆኖኛል አሁን በእግሬ ነው እየሄድኩኝ ያለሁት እግረኛ ሰራዊት ነን እና ያው ስንጀምር በዛ ስለሆነ የጀመርነው ያው በመሃል የመጣ ነገርም ስለሆነ ያን ሸጠን ኦሬዲ የተወሰነ ኤክስቴንድ እንትን እንዲልልን አድርገናል እና አሁን ኦልሞስት ያለን 20 ምናምን ቀን ያለ እና በዚህ 20 ምናምን ቀን ውስጥ በጣም እግዚአብሔርን እኔ እንደውም አንዳንድ ሰዎች እግዚአብሔር ምን ያህል ታምነዋል ሲሉ የጾታዬን ያህል ነው ማምነው እግዚአብሔርን አለ ሰዎች ተሰብስበው ሴት ነህ ቢሉኝ አላምንም ጾታዬ ወንድ እንደሆነ አምናለሁ ስለዚህ እግዚአብሔርን አይ ትረስት ሂም አሁንም ቢሆን ፓስተር ወንድሙ ጉብዝናውን ወጣትነቱን ልጅነቱን ያለውን ነገር ሰጥቶ ያገለገለበትን ጊዜ አይደለም ደክሞ ያገለገለበትን ቀን እግዚአብሔር አይረሳም አቅቶት ሰው ይደክም የለ ያቅተው የለ ሰው አፍ ውስጥም ትገባለህ እኮ አይደለ ስለ ድካምህም ይወራል እንዲ ነው ይባላል እመነኝ እግዚአብሔር አምላክ ግን የጉብዝናህን ወራት አይረሳም ደክሞ አቅቶም ያገለገልክበትንም ቀን አይረሳም ምክንያቱም ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም ይላል የዕብራውያን ጻፊ ያንን ይነግረናል ስለዚህ እግዚአብሔር አመፀኛ አይደለም የፓስተር ወንድሙን አገልግሎት አይረሳም እና ብዙ አያላኖችም ከዛ ወጥተዋል ብዙ ሰዎች ዛሬ ትላልቅ ቤተክርስቲያን የተከሉ ሰዎች አሉ እንዲሁም መናገር ካለብኝ እኛ ጋር በፓስተር ወንድሙ የተቀባ ፓስተር ወንድሙ ጋር አብሮ እኛም ጋር እንደዚሁ ጌታን እንትን ያለ ያገኘ የተጠመቀ ሐዋርያው ሌዊ ጆይ አሁን በጣም ትልቅ ቤተክርስቲያን እግዚአብሔር ሰጥቶት ብዙ ምእመኖች አሉት ብዙ ስራ ይሰራል እንደውም እሱም በጣም ብዙ አግዞናል እግዚአብሔር አምላክ አብዝቶ ይባርከው እና በፓስተር ወንድሙ ብዙ ተሰርቷል ስለዚህ እግዚአብሔር አንድ ሰው አለው በያምናለሁ እናመሰግናለን እንደው መቋጫ ምን ታሰበ ገቢ መሰብሰብና የቤተ ክርስቲያኗ አንዳ ለመክፈል ንግግርም አድርገናል እንደው በዚህ አጋጣሚ ኦን አድርገን ነው ብንሄድ ብዬ ነው ለሚመለከተን ለማያው ሰው እንትን ያለው ምንድነው የቤተ ክርስቲያኒቷ 5 የሚሆኑ አካውንቶች አሉ ኦሬዲ አክቲቭ ሆነዋል እሱንም ያው ካንተ ጋር ተነጋግረን ሚዲያው ላይ እንዲለቀቅ ሰዎች በዛ አክሰሰብል እንዲሆኑ እንዲሁም ደግሞ በውጭ ሀገር ላሉ ደግሞ ዜል ካሻፕ እንዲሁም ጎፈንድሚ እሱንም ኦሬዲ ተከፍቷል ሊንኩንም ለስቱዲዮ ማናጀር እንትን እንላለን ላንተ እንሰጣለን ስለዚህ በዚህ መንገድ ነው ያሰብነው እንዲሁም ደግሞ ምናልባት ሰዎች በአይተምስ መርዳት ከፈለጉ ለምሳሌ ባላቸው ነገር መርዳት ከፈለጉ አሮጌ መኪና ካላቸው የተለያየ ነገር ካላቸው ለቤተ ክርስቲያን ማድረግ ከተቻለ ቤተ ክርስቲያን ያንን ነገር ሸጣ የምትጠቀምበት ነገር ይሆናል እና እነዚህ ነገሮች አክሰስ አድርገናል ሌላው ሰዎች ይጸልዩልን ለሰዎች ራሱ የሰሙትን ሼር ማድረግ ራሱን የቻለ አገልግሎት ነው አንተ ጋር ሰምተው ቁጭ ከማለት ዘመኑ የበይነ ምዕራብ ዘመን ነው አይደል የሚባለው ወይም የሚዲያ ዘመን ነው ስለዚህ አንተ ጋር የደረሰው ለሌላ ሰው ጋር ሼር ስታደርግ እግዚአብሔር የማንን ልብ እንደሚነካ አናቅ እና የሰዎችን ልብ እንዲነካ ሰዎች ሼር ቢያደርጉ ቢጸልዩልን እግዚአብሔር አምላክ በእርግጠኝነት ይረዳናል እና ይሄንን አስብ ያለሁኝ እናመሰግናለን የሚቆረጠው ይቆረጣል ያንተ ንግግር ቀማሁ መሰለኝ ምናልባት ማለት ውድ የሐሌታ ሚዲያ አድማጭ ተመልካቾቻችን እንግዲህ ቤተክርስቲያን አትሸጥም በመትለው አቋም እኛም አጋር በመሆን ለማገዝ ከሰማነው ነገር ተነስተን ውይይት አድርገናል መልካም ሐሳብ ነው ይሄም በእግዚአብሔር ቃል ቀናን ነው እየሰማችሁ በአለም ዙሪያ ያላችሁ በፓስተር ወንድሙ የተገለገላችሁ ከአፈር ተነስታችሁ ሀብታም የሆናችሁ
በሳቸው አገልግሎት ተምራችሁ ደግሞ ትልቅ ቤተ ክርስቲያን ያላችሁ የሚመለከታችሁ እስላም ክርስቲያን ሙስሊም ኦርቶዶክስ ፕሮቴስታንት ሳትሉ እቺ እግዚአብሔር ቤት ስለሆነች እጃችሁን ዘርጉ አብራችሁ ቁሙ እንግዲህ በቅርቡ ደግሞ ለየት ባለ መልኩ ግንቦት መጨረሻ አካባቢ መሰለኝ የተለያየ የሚዲያ ስራ ከተሰራ በኋላ የግቢ ማሰባሰቢያ ፕሮግራም ይኖራል ሀሌታ ሚዲያ ደግሞ የባንክ አካውንቱን እንለጥፋለን እሱን ያያችሁ አግዟቸው ቤተክርስቲያን መሸጥ የለበትም ሰላምና ፍቅርን ተመኘን ይሄን ፕሮግራም ሰብስክራይብ ላይክ ሼር በማድረግ ለብዙዎች ተደራሽ እንዲሆንና እችን ቤተክርስቲያን ለማትረፍ እንሂድ ቀረ ነገር የምትለው ነገር ካለ በዚህ ተሰናብተን እንሂድ ወንድም የመጨረሻው መናገር ካለብኝ የምናገረው ሚገርም ቀደም አሁን ኦርቶዶክስ ፕሮቴስታንት የሁሉንም እምነት ሙስሊምም ብለ እቺ እግዚአብሔር ቤት ነች እንድትቀጥል የሚል መልእክት አስተላልፋልና ሚገርም እግዚአብሔር በሚባል አካባቢ እንኖር ነበርና የዛን ጊዜ ተከራይተን ነው ምንኖረው የቤት ኪራይ በጣም አስጨንቆት ኦልሞስት 3 ቀን ሲቀረው ጾም ጸሎት ገባ ለ3 ቀን የዛን ጊዜ ሞባይልም አልነበረም በጎረቤት ስልክ ነው የሚጠራው እና 300 ብር እግዚአብሔር እንዲያዘጋጅለት ነበር ይጸልየው እና 3 ቀን ጸለየ ሚገርም በሶስተኛው ቀን ስልክ ተደወለለትና በጎረቤት ስልክ ተደውሎለት እዚህ አካባቢ ና ተባለ ይመስለኛል ኦሎምፒያ አካባቢ ና ተባለ ያው እንደምታቀው ያችን ብርፍ ኬዝ ይዞ ተነስቶ ሄደ እና በጣም የሚገርም እኔ በጣም ነው የሚደንቀኝ አገኘው መሐመድ ባላለው ይሄንን መልእክት እግዚአብሔር በቃ ማለት ይሄን መልእክት እንድሰጥ ውስጤ ላይ ብሎ ብቻ ሰጥቶት ሄደ እና ሲከፍቶ 300 ብር ነው እና ምን አለ ጌታን 1000 ብር ጠይቄ ቢሆን ነው ወይላ 300 ብር ጠይቄ 300 ብር ሰጠኝና እግዚአብሔር አምላክ ማንን እንደሚነካናቀ ማንን እንደሚያዛናቀ ማለት እግዚአብሔር ፍጥረት ሁሉ ይሰማዋል አረ ይታዘዝለታል ሙስሊሙንም ሊነካ ይችላል ፕሮቴስታንቱንም ሊነካ ይችላል ኦርቶዶክስንም ሊነካ ይችላል እና የመጨረሻው መናገር በፈልገው ነገር ምንድነው እግዚአብሔር አምላክ ይባርካችሁ በእውነት እግዚአብሔር ሰላሙን ይስጣችሁ ከአለት ውስጥ እግዚአብሔር ዘይት ያፍልቅላችሁ ካልጠበቃችሁት ነገር እግዚአብሔር ሚራክል ያድርግ እና ከስንዴ ውስጥ እግዚአብሔር ስብን ያጥግባችሁ እግዚአብሔር መልካምነቱን ያሳያችሁ ተባረኩ ሼር አድርጉልን ጸልዩልን እግዚአብሔር ከፊታችሁ ይዳል ውድ ያሌታ ሚዲያ ተመልካቾቻችን እንግዲህ ቤተክርስቲያንን ለመታደግ የነበረን ጥሪ ይመስላል ይሄን ፕሮግራም ሰብስክራይብ ላይክ ሼር በማድረግ ለብዙዎች ተደራሽ እንዲሆን ደግሞ በአካውንቱም በማድረግ ጎፈንድሚ ደግሞ በሚደረገው የመሰባሰብ ስራ ላይ ደግሞ በተሳትፎ በንቃት እንድትሳተፉ ይሄን ፕሮግራም በዚህ ጨርሰን ተሾመሽ ፈራውን ይሻለው ዛሬ ደግሞ በፊት ለፊታችሁ የቀረብኩበት ምክንያት አንድ ጥሪ ለማድረግ ነው ስለ ሮቦት ቤተክርስቲያን ወይም ደግሞ ፓስተር ወንድሙ ሞላ ስለሚመራት የነበረች ቤተክርስቲያን ለመናገር ነው ክርስቲያኒቱ አሁን ባለችበት ሁኔታ የሱን ወደ ጌታ መሄድ ተከትሎ ቤተክርስቲያኒቱ በተለያየ ችግር ውስጥ እንዳለች እንሰማለን እንዲሁም ደግሞ በቅርበት መረጃዋለን በተለያየ ሁኔታ ከጎናቸው ቁመን የደገፍናቸው ካሉበት ሁኔታ ወጥተው አገልግሎታቸውን እንዲቀጥሉ ቤተሰቡም ደግሞ ባለበት ሁኔታ እንዲቀጥሉ መልካም ነገር እንዲሆንላቸው በብዙ አቅጣጫ ያገዝናቸው መተናል ያንን ለማስቀጠል ግን በተፈጠሩ አንዳንድ ጉዳይ የሚያስፈልጋቸው ነገር ጥቂት አይደለም አሁን ግን በተፈጠረ ባንዳንድ ነገሮች ወደ እዳውስ ገብቷል እሱ ከሄደ በኋላ ቆይታም ነበርና ብዙ ነገር አልተንቀሳቀሰም ቤተክርስቲያኒቷ ለብዙ ዘርፈ ብዙ አገልግሎት ብላ በገዛችው ህንጻ ምክንያት ከባንክ ጋር የተያያዘ የብድር ጉዳይ አሁን ቤተክርስቲያኒቷ በሐራጅ ልትሸጥ የቀረበችበትን ይሄንን አይነት ሁኔታ ይዤ ተቀርብ የተደባለቀ ስሜት ምለው ይሄን እቺን ቤተክርስቲያን ልንታደግ ይገባል እንግዲህ ፓስተር ወንድሙ የእግዚአብሔር አገልጋይ እንደነበረ ታውቃላችሁ ስለዚህ አሁን በውጪ ሀገር በካናዳ በአሜሪካ በአውሮፓ በአፍሪካ ለምትገኙ ወገኖች ወንድሞች እህቶች ይሄንን ጎፈንድቢ ተቋቁሟል እንደገና በተለያየ መንገድ በዚህ እግዚአብሔር ሰው ጸጋ የተጠቀማችሁ የተገለገላችሁ
የዳናችሁ ነፍሳት ማዕት እንደምትኖሩ እርግጠኛ ነኝ። ከአጋንንት ስራት ነፃ ያወጣችሁ የተፈወሳችሁ ብዙ ሰዎች እንደምትኖሩ ይህን ስትሰሙ እርግጠኛ ነኝ። በምትችሉት ከዚህ አገልግሎት ጋር አብራችሁ እንድትቆሙ አብራችሁ እንድታገለግሉ ስፔሻሊ ካርታቸው ከባንክ ተለቆ ቢያንስ ነፃ ሆነው ወንጌልን ከእንደገና በዛ ቤት ሲሰበክ እግዚአብሔር ሲመለክ ነፍሳቶች ሲድኑ እንደገና እግዚአብሔር በዛ ቤት ሲሰራ ልናይ የምንወድ ሰዎች በሙሉ ሁላችን እንነሳ። ብንተባበር እንችላለን። አበው ሲተርቱ አሉ 50 ሎሚ ለአንድ ሰው ሸክም ነው። ነገር ግን በየ50 ሰው ግን ቀልድ ነው አሉ። እንበታተን፣ እንስራ፣ ይህን ነገር እናድርግ። የምትችሉትን ያህል የደስታችሁንና የበጎነታችሁን ዘር በመዝራት ይህችን ቤተክርስቲያን በሐራጅ ከመሸጥና ከጸጸት እንድትታደጉ በጌታ ፍቅር ልጠይቃችሁ እወዳለሁ።